ጥራስልን ተመልካቾቻችን ይህ አካዳሚነት ሳምንታዊ ፕሮግራማችን ነው። አካዳሚነት ሳምንታዊ ፕሮግራም ሳዲ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር በመተባበር የምናቀርብላችሁ ሳምንታዊ ቢዝነስ ፕሮግራም ሳምንት ለምታስታውሱት አጠቃላይ የታዳሽ ኃይሎች ወይ ደግሞ በኤሌክትሪክ የሚንቀሳቀሱ የመኪኖችን አጠቃላይ ከፋይናንሻል ተቋማትና እንደዚሁ ደግሞ ማህበረሰባችን ካልተገባ ወጪና እንደዚሁም በአንዳንድ አካላት ከሚደርስበት የመጨበርና የመታለል ጉዳይ ላይ ምን አይነት እንቅስቃሴዎችን ምን አይነት ጥንቃቄዎችን ማድረግ አለበት እንደዚሁም የፋይናንሻል ተቋማቶች ደግሞ ለማህበረሰብ አክሰስ ቱ ፋይናንስ ላይ ሀሳባችንን ሳንቋጭ ነው ካሊድ እንግዲህ በእንጠልጥለይተው ነውና ይሄ እንግዲህ በጣም ኢትዮጵያ ላይ በዚህ ሴክተር ብቻ ሳይሆን በብዙ ሴክተሮች ማህበረሰባችን አንዳንዴ በተሳሳቱ ማስታወቂያዎችና በተሳሳቱ ሰዎች የመጨበርበር የመታለል እንደዚሁ መዋለ ነዋያቸውን በየጊዜው የማጣት ነገር አለና ምናልባት አንተም ፋይናንሻል ተቋማት ውስጥ በደም ሰርተህ ስላለ የፋይናንሻል ተቋማት በምን አይነት ክራይቴሪያና በምን አይነት ነገሮችን ፋይናንስ እንደሚያደርጉ ስለምታውቅ ሌሎች ነገሮችንም እንደ አጠቃላይ በተለይ እዚህ ኢንዱስትሪ ላይ የማኒፋክቸሪንግ መኪና መገጣጠሚያም ይሁን በዋነኝነት ትልልቅ መኪና አስመጪዎች በተለይ ይሄ ኢቪ የምንለውን የኤሌክትሪክ ቬሂክሎችን የሚያስመጣ ካምፓኒ በስፋትና በጥራት ወደ ሀገር ውስጥ ቢገቡ እና ፋይናንሻል ተቋማት የባይላተራል አግሪመንት ፈጽመው ስምምነት ፈጽመው ለማህበረሰባችን በተለይ ወጣቶቻችን ስራ ከማግኘት አንፃር ቀደም የጠቀስናቸውን የመጨበርበር የመታለል ያልተገባ ጥቅሞችን ምናልባት አሪዝነብል ትርፎችንም ከመቅረፍ አንፃር አንተ ሁለቱም ላይ እየሰራህ ስለነበረ ከዛ አንፃር እንደው ከፍቶች ከመፍጠር አንፃር መንግስት እንደ ፖሊሲ ጥሩ ነገሮችን አድርጓል። በጣም ብዙ አበረታች የፖሊሲ የታክሴሽን የሚከፍላቸውን ገቢዎች የሚወስዳቸው ነገሮች በጣም ቀንሷቸዋልና ከዛ አንፃር ባለሀብቶቻችንም ይሁን አጠቃላይ ፋይናንሻል ኢንዱስትሪ ላይ ተሰማርተው የሚገኙት በተለይ ይሄ የወለድ አልባው ፋይናንስ ስርዓት ደግሞ ይሄን ፋይናንስ ለማድረግ በጣም ቫልዩ አድርጎ አሴት ባክ ትራንዛክሽን ስለሚሰራ ከዛ አንፃር ነው በስፋት ተነሳለኝ ብያስብኩኝ። ምናልባት መጀመሪያ ካነሳው ነጥብ ስንጀምር ይሄ የአክሰስ ቱ ፋይናንስ እጥረት ወይ ደግሞ እጥረትም ሳይሆን አለመኖር ማለት እንችላለን። በዛ ደረጃ በጣም ውስን ስለሆነ አለመኖር ነው አሁን ላይ የምናስተውላቸውን ደንበኞች ወይ ደግሞ አጠቃላይ ሸማቾች ላልተገባ መጭበርበሮች ሲደረጉ የምንመለከተው። ለምን ብዙ ጊዜ ይሄ ማጭበርበር መንገድ ላይ የሚሰማሩ ሰዎች ትልቁ የሚጠቀሙት የማጭበርበሪያ ስልት ምንድን ነው? ይሄ የፋይናንስ ወይ ደግሞ የኢንስቶልመንት ክፍያዎችን እንደ ሁክ እንደ ወጥመድ በመጠቀም ነው ብዙ ጊዜ ኮንሱመሮችን እንትን የሚሉት እና ይሄ ራሱ ይሄ ማህበረሰባችን ጋር ምን ያህል የዚህ ዲማንድ እንዳለ ፍላጎቱ እንዳለ አንተም አንስተዋል። ቤተሰብ እስከ መፍረስ ብዙ ነገር ትልቅ ሶሻል ክራይሲስ ነው። ኦሬዲ ብዙ ኦብዘርቭ ያየናቸው ነገሮች ናቸውና ይሄንን ነገር ሰው ይሄንን የፋይናንስ አክሰስ ፍላጎት በተዘዋዋሪ ምንም ከፋይናንስ ካምፓኒዎች ጋር ምንም ግንኙነት የሌላቸው ግለሰቦችና አካላቶች ይሄንን ሐሳብ ኦፈር ሲያደርጉ ማህበረሰባችን ለዚህ አይነት እንትኖች ሲጋለጥ እናያለን። ምናልባት አጠቃላይ እንደ ማህበረሰብ ያለን አዌርነስ ዝቅ ማለቱም እንደ ነጥብ ማንሳት ይቻላል። አንዳንድ ጊዜ ምንም ያህል አንዳንድ እንትኖች አሳሳችን ቢሆኑ ሪዝነብል የሆነ እንትኖችን ሃው ብለን የመጠየቅ ነገር እንዴት ብሎ መጠየቅ አስፈላጊ ነው። ለምሳሌ ገበያ ላይ ያለን ነገር እጅግ በጣም ዝቅ ባለ ሁኔታ ነው ባቀርብልህ ለምንድን ነው ካሊድ ይሄንን ነገር ያው ካፒታሊስት የሆነ ማርኬት ውስጥ ነው ያለ ነውና እኔ አንድን በማያዋጣኝ ዋጋ ሳቀርብልህ ለምንድን ነው በዚህ ዋጋ ሊያቀርብልኝ የቻለው የሚለው ነገር መጠየቅ ኃላፊነት አለበት። ከዛ በዘለለ ደግሞ አንተም እንዳነሳኸው ሞር ወደ ይሄንን ዲማንድ ይሄንን ፍላጎት ይሄንን ማህበረሰባችን ጋር ያለን እንትን ያው ኮንሱመርን ፕሮቴክት ማድረግ አንድም የመንግስት አቅጣጫ ነው ብዬ አስባለሁ። የኮንሱመር ፕሮቴክሽን አውቶሪቲም አለ በደረጃም አለና ይሄም ኢንኢፌክት ሲሆን ማኑፋክቸረሮች እና ፋይናንስ ካምፓኒዎች አንድ ላይ ሲሰሩ እንደዚህ አይነት አጭበርባሪዎችን ቦታ አያገኙም። ሞር ሬጉሌትድ የሆኑ ፋይናንሻል ኢንስቲትዩሽኖች ከቀጥታ ከማኑፋክቸረሮች ጋር ግንኙነት ያላቸው ሀገር ውስጥ ያሉ ኢምፖርተሮችም ሊሆን ይችላሉ፣ እንደኛ ደግሞ ሀገር ውስጥ ያሉ ማምረቻ ድርጅቶችም ሊሆን ይችላሉ። አብሮ ሲሰሩ ለእንደዚህ አይነት እንትኖች ክፍተት ቦታ እንዳይኖር ያደርጋሉ ማለት ነው። በአጠቃላይ አንድ ጤነኛ የሆነ
ከስተመር ሪሌሽንሺፕ የሚጀምረው መኪና ሲሸጥ ወይ ደግሞ ከዛ በኋላ አይደለም። ዋናውና አሁን ቅድም እንዳነሳሁት ይሄ አዌርነስ ማነስ ነው እንደዚህ ነው ብለን ሙሉ ለሙሉ ከስተመሮች ወይ ደግሞ ኮንሱመሮች ስኬፕቲክ ሆነው ይሄ ተጠራጣሪ ሆነው ነገሮችን ሁሌ ኩዌሽን እያደረጉ ማድረግ አለባቸው። ብሌሙን ወደዛ ማዞር ብቻ ሳይሆን በዋናነት ደግሞ ይሄ ስራዎች ላይ የተሰማሩ እኛንም ጨምሮ አድቮኬት ማድረግ አለብን እንደዚህ አይነት እንትኖች ዞር እንዲሉ። ለምን ጤነኛ የሆነ የከስተመር ሪሌሽንሺፕ የሚጀምረው መጀመሪያውኑ የሚመጡት መኪኖችን ማኒፋክቸር ከሚያደርገው ካምፓኒ ጋር እኛ ኤስታብሊሽ ከምናደርገው ሪሌሽንሺፕ ይጀምራል። ምን አይነት ሶሊድ የሆነ ሪሌሽንሺፕ ነው ያለው? ይሄ አሁን እኔ አንድን እንትን ኢምፖርት አደርጋለሁ ምል ከሆነ ኢምፖርት አደርጋለሁ ከምለው ካምፓኒ ጋር ምን አይነት ሶሊድ የሆነ ሪሌሽንሺፕ ነው ያለኝስ ይሄ የዋራንቲ ሰርቪሶች ምንድን ናቸው? የማመጣቸውን ምርቶች ደግሞ ለደንበኞች ካስተዋውኩኝ በኋላ የአፍተር ሴልስ ሰርቪስ ምን ይመስላል? በኋላ ላይ ደንበኛው የተለያየ ነገር ሊገጥም ይችላል። አጠቃቀሙን ማወቅ ሊፈልግ ይችላል። የተለያዩ ችግሮች ሊገጥሙ ይችላሉ። የመለዋወጫ ችግር ሊገጥሙ ይችላል። የመሳሰሉት ነገሮች ሊያጋጥሙ ስለሚችል በኋላ ላይ አፍተር ሴልፍ ሰርቪሱ ምን ይመስላል የሚለው ነገር ከግምት ውስጥ መግባት አለበትና መንግስትም እኛም ደግሞ ልክ ይሄ ኢንዱስትሪ ውስጥ እንዳለ አንድ ሰው ለእንደዚህ አይነት እንትኖች አድቮኬት ማድረግ አለብን። ይሄ ስራ ጀስት ለትርፍ ብቻ እንትኑን ብቻ በማሰብ የሚሰራ ስራ ሳይሆን ሞር ዘላቂ በሆነ መንገድ እዚህ ቢዝነስ ላይ እዚህ ኢንዱስትሪ ላይ ለመቆየት እነዚህ ወሳኝ የሆኑ ነጥቦች ላይ ትኩረት ተሰጥቶ መሰራት አለበት። ለምን ይሄ ቀጥታ ከማኑፋክቸረሩ ጋር የምንፈጥረው ሪሌሽንሺፕ ዳይሬክት ከሰፕላየሩ ጋር የምንፈጥረው ሪሌሽንሺፕ እዚህ ሀገር ውስጥም ደግሞ የምንሰጣቸው የአፍተር ሴልስ ሰርቪሶች ከስተመር ጋር ኮንፊደንስ ይፈጥራሉ። በተጨማሪም ደግሞ ፋይናንሻል ኢንስቲትዩሽኖችም እንደዚህ አይነት ባክ የሚያደርጉ ኮንፊደንስ የሚፈጥሩ አግሪመንቶች ባይላተራል አግሪመንቶች ሲኖሩ ቅድም ያለውን እንትን አክሰሶችም ወደ መፍጠሩ ይመጣሉ ማለት ነው። ለምሳሌ ያህል አሁን አንድ ሶሊድ የሆነ ለምሳሌ ሪሌሽንሺፕ ያለው ቻይና ውስጥ የሚገኝ አንድ ኢንተርናሽናል ብራንድ ካምፓኒ ጋር አንድ ድርጅት የኢምፖርት አግሪመንት ፈጥሮ ፍቃድም ከመንግስት ወስዶ ሀገር ውስጥ አፍተር ሴልስ ሰርቪሶችን አቋቁሞ መኪኖችን ወደ ሀገር ውስጥ ቢያስገባና ቢሰራ ሚኒመም አብዛኞቹ እንደ ስታንዳርድ የተቀመጠው የኤሌክትሪክ መኪኖች የ5 አመት ዋስትና አላቸው ባትሪያቸው ላይ ማለት ነው። ለምሳሌ ነው ማለት። ስለዚህ የ5 አመት ዋስትና ይሄ ካምፓኒ የሚሰጥ ከሆነ መኪኖቹ ላይ ዋስትና ከካምፓኒው ጋር ባለው አግሪመንት ዋስትና የሚሰጥ ከሆነ ባንኮች ሚኒመም የ5 አመት ብድር መስጠት ይችላሉ ማለት ነው። ያንን አግሪመንት እንደ ሌቨሬጅ በመጠቀም የ5 አመት ብድር መስጠት ይችላሉ ማለት ነው። ውጪ በምንማየው አሁን ለምሳሌ ከባንክ ውጪ የሚሰሩ ያው የሴቪንግ ክሬዲት አይነት እንትኖችም የሚሰሩት ከ5 አመት የዘለለ አይደለም። ብዙ ጊዜ ብድራቸው ግን ላላስፈላጊ ወጪ ቀደም ያለውን ነገር እዚህ ጋር ሰብስቲቱት ማድረግ ይቻላልና ባንኮችም ሞር ኮንፊደንት ይሆናሉ እንደዚህ አይነት እንትኖች ቢኖሩ ብዬ ገምታለሁ። መንግስትም የመኪና አስመጪዎች እዚህ ኢንዱስትሪ ላይ የተሰማሩ በግለሰብ ወይም በድርጅት ደረጃ የተሰማሩ እንትኖች ያላቸውን የስራ ግንኙነት ከቀጥታ ከአምራቾቹ ጋር ምንድነው የሚለውን ነገር ኦሬዲ የወጡ ህጎች አሉ። በሚኒስትሪ ኦፍ ሎጂስቲክስ ኤንድ ትራንስፖርቴሽን የወጣ በጣም ሰፋ ያለ ሬጉሌሽን አለ። አሁን ያነሷቸውን ነጥቦች በደንብ የሚዳሰስና ብዙ ፖይንቶችን የያዘ አስገዳጅ የሆነ አንድ የመኪና አስመጪ የሆነ ድርጅት ማሟላት ያለባቸው ሰፊ የሆኑ ነጥቦችን የያዘ ዶክመንት አለና ይሄ በዋናነት ጥቅሙ ኮንሱመሮችን ፕሮቴክት ለማድረግ ነውና ከፖሊሲ መውጣቱ ጥሩ ነው። አቅጣጫ መቀመጡ ጥሩ ነው። ኢምፕሊሜንቴሽኑ ላይ በዛ መንገድ ተሰርቶበት ቢሰራ ዳይሬክት የምንመለከተውን ኢምፓክት ብቻ ሳይሆን ኢንዳይሬክትሊ ብዙ ስሩ ታይም ደግሞ ሎንግ ረን የምናያቸውን ለውጦች እያመጣ ይሄዳል ብዬ ገምታለሁ። ወደ ፋይናንሻል ኢንስቲትዩሽኖች አሁን ያልከኝ ደግሞ ስንመጣ ምናልባት በአይኤፍቢ ኢንተረስት ፍሪ ባንኪንግ ላይ ኮሜንት ለማድረግ እኔም በዛ ላይ ኮሜንት ለማድረግ ያህል
አሴት ባክድ የሆነ ፋይናንሲንግ ለመስጠት ያህል ትልቁ እንትን ቀደም ያልኩት ነው፣ ኮንፊደንስ መፍጠር ነው። ለምሳሌ በሙራባሃ አንድ መኪና ባንክ ፋይናንስ አድርጎ ላንተ ለመሸጥ ያ እንትን ባንኩ ገዝቶ ነው መልሶ ላንተ የሚሸጥልህና ገዝቶ መልሶ በሚሸጥበት ሰዓት አንተ ሪፔይ በምታደርግበት ሰዓት ላይ የመኪናው ዲፕሪሺዬሽን አፕሪሺየት እያደረገ ነው ዲፕሪሺየት እያደረገ ነው የሚለው ነገር ነው ትልቁ የባንኩ እንትን የሚሆነው ኮንሰርን የሚሆነውና ይሄንን ቀደም ያነሳውት ነጥብ ወደዚህ የምትወስድ ለምንድን ነው ማኑፋክቸረሮች ይሄንን የባንኮችን ፍራቻ የሚያነሱ ከሆነና አፕሪሺየት እንደሚያደርግ አሴቱ ማርኬት ቫልዩ ሁሉ ጊዜ አፕሪሺየት እያደረገ እንደሚሄድ ኮንፊደንስ የሚሰጥ አቅጣጫ ቢያሳዩ ባንኮችም ይሄንን አሴት ባክ አድርገው ፋይናንስ የሚያደርጉበት ሁኔታዎች ይኖራሉ ብዬ ገምታለሁ። ያው እንግዲህ ከዚህ በላይ ደግሞ ፖሊሲ ሜከሮችም ፕሮዳክትን ሲፈጥሩ ያስቡበታል ብዬ ገምታለሁ። መልካም፣ ይሄ በጣም ትልቅ ነገር ነው። ምናልባትም እንደተባለው አንዳንድ የወለድ አልባ የፋይናንስ አክሰስ የሚሰጡ ተቋማትን የፋይናንስ ተቋማት ብዙ ጊዜ ፕሮዳክቶችን ክሬት ያደርጉና አፍተር ኦል የአንድ ባንክ ሰርቪስ ፕሮዳክት ነው። በቃ ፕሮዳክት የሚለው ቃል ኦልሬዲ ብዙ ነገሮችን ስለሚገልጽ ማለት ነው። ለዛ ተስማሚ ሆነ ለኮንሱመሩም ተስማሚ ሆነ ፋይናንስ ለሚያደርገውም ምቹ የሆነ ያከፋፈሉንም ሁሉ ነገሮችን የተጠና ሪስክም ጭምሩን ሪስኩንም በቀነሰ መልኩ ነው የሚሰሩትና ከዚህ አንጻር በተለይ አሁን ምንም ወደ ኋላ ስፔሻሊ የለውጡ መንግስት ወደ ኋላ የሚመጣበት ነገር የለም። ብዙዎቹም እያመሰገኑ ነው ያሉት። ያኔ እንደ ቅንጦት የሚመለከቱ ነገሮች ዛሬ በጣም አስገዳጅ ሆነው ብዙ ሰው ጭንቅ ነው ያለው። ለምሳሌ በከተማችንም ይሁን በአጠቃላይ በሀገራችን ላይ በዚህ በሁለት ሳምንት ውስጥ ሀፕን ያደረገው ነገር አይተናል። በጣም ትልልቅ ማኒፋክቸሪንግ ላይ የሚሰሩ እንደዚሁ ደግሞ ትራንስፖርት ላይ የሚሰሩ ፕሮጀክቶች ላይ የሚሰሩ ኢቭን እኮ ነዳጁ ራሱ ለማን እንስጥ የሚለው ነገር ራሱ ኢቭን ፖሊሲ እንኳን ስለሌለን መንግስት አስቸኳይ ጊዜ አወጡ የቅድሚያ ብሎ ነው ያደረገውና ስለዚህ እነዚህ ነገሮች ከመተካት አንጻርና በኦቨርናይት የሚሆን ነገር የለም። ጅምሩ ግን ጥሩ ስለነበረ ያን ይሄን ነገር ይወቅሱ የነበሩ ሰዎች እኮ ወደ ምስጋና ነው የገቡት። ቅንጦት የመስሉ ነገሮች ከዛ በጣም ኖርማል ሆኖ ነው የመጡትና ከዚህ አንጻር በተለይ ፋይናንሻል ተቋማትና ማኒፋክቸሪንግ የሚሰሩት ጥሩ ነውና ምናልባት ግን በጣም አሁን የምንላቸውን የአክሰሱን ጭምር ለምሳሌ አንድ መኪና ከቻይና ተመርቶ ይመጣበት ጊዜ አለ። ጅቡቲ ፖርት ላይ የሚቆምበት ነገር ለደመሬጆች አሉ። እዚህ ደግሞ ወደ ያንዳንዱ የመኪና መሸጫ የሚገባበት ጊዜ አለና ምናልባትም እዚህ ኢንዱስትሪ ስላላችሁ እናንተ አገር ውስጥ ይሄ ነገር በጣም ቢመረት አንደኛ የስራ ዕድሉን ቅድም ጠቅሰናል፣ ለበርካታ ሰዎች ስራ ይፈጥራል፣ የውጭ ምንዛሬ በከፍተኛ ሁኔታ ያድናል። ከዛ የበለጠ ደግሞ ሰዎች ደግሞ በፈለጉት ጊዜ ቶሎ ነገሮችን ከማግኘት አንጻር በተለይ በፖሊሲ ደረጃ ጥሩ ነገር ነው። ሁለቱም ሃይብሪድም ኢቪ ኤሌክትሪኮችም የኤሌክትሪክ የሚሰሩ መኪናዎች እየተበረታቱ ነው ያሉትና ምናልባት እንደናንተ እንደ ካምፓኒ እናንተን ካምፓኒ እንደ ምሳሌ አጥቀሳለኝ ይሄ ነገር እንደው እንቅስቃሴው በብዛትም የተወሰኑ ቦታዎች ላይ ነው። አብዛኛው ነገር ኢምፖርት እያደረግን ያለ ነው። መምጫውን እያየን ነው። ኢቨን ለመምጫውም እኮ ችግር ነው። ነዳጁ ሌላ ችግር ፈጥሯልና ብዙ ነገር ነው የምናየውና ከዛ አንጻር ግን እንደው ይሄ ነገር አገር ውስጥ በስፋት ቢሰራ የቴክኖሎጂ ሽግግሮች፣ የውጭ ምንዛሬዎች በዋና ዋና ኮር ያልናቸውና በተለይ ደግሞ ይሄ ከመጨመርና ትረስት ቢልድ ከማድረግ አንጻር ምናልባትም አንድ ፋይናንስ የሚያደርግ ተቋም ወይም ደግሞ አንድ መኪናን ገዝቶ ለደንበኞቹ የሚያቀርብ የፋይናንስ ተቋም ሲኖር አገሩ ሲመረት አንደኛ ስፔሲፊኬሽን የጥራት ጉዳይ የብዛትም ጉዳይ ትረስቱም ቅድም ምናልባት ፋይናንሻል ተቋማቶች ለጽድቅ አይሰሩም የሚሰሩት ለማትረፍ ነውና ሲቋቋሙ ለማትረፍ ነውና ከዛ አንጻር በተለይ ብዙ ነገሮች ይመለስ ይመስለኛል። አሁን ከሚገባው በላይ አገር ውስጥ ይሄ ነገር ቢመረት ብዙ ነገሩ አንድና ሁለት ሶስት አንድ ነገር አለ የሚመጣው ብዙ ነገር ነው። አጠቃላይ እዚህ ኢንዱስትሪ ውስጥ አንተ አለህና የፋይናንስ ተቋማትን በጥሩ ሁኔታ ገልጸነዋል። ግን ማኒፋክቸሪንግ ካምፓኒዎች ይሄን ነገር በስፋት የሚያመርቱት አገራችን ላይ ምን ዋና ዋና ነገሮች ይቀርፋል በተገምታለ በተለይ ትረስትን ቢውልድ አድርጎ ይሄ ነገር እንግዲህ ለ5 ዓመት ነው ኦልሬዲ የባትሪ ጉዳይ ያለ መኪናውን ስናስብ ባለማን ባንዶን እንግዲህ ኢንዱስትሪ ታውቀዋለህ የባትሪ ጉዳይ ነው የምናስበውና ዋናው የመኪናው አካል ባትሪ ስለሆነ ከዛ አንጻር ፋይናንሻል ተቋማትም እምነት አንጥለው ፋይናንስ ለማድረግና ቴክኖሎጂንም ትራንስፈር ለማድረግ ከዛ በኋላ ደግሞ በተቃራኒው ደግሞ ድሮ ኢምፖርት የሚያደርገው ኤክስፖርት ለማድረግም በተለይ የጎረቤት አገሮች ላይ እንኳን ለማድረግ ይሄን አንጻር እንደው ምን መደረግ አለበት? በመንግስት በኩል የሰራውን ስራስ እንዴት ታዩል? እንዳጠቃላይ ካለ
በጣም ጥሩ። መጀመሪያ አንተም ቅድም እንዳነሳኸው አሁን ላይ በመንግስት ኢንፎርስ የተደረገው ፖሊሲ አስገዳጅ እኛ የግሪን ሌጋሲ ተከትሎ ነበር እንትን የተባለው በጣም the first country በዓለም ደረጃ የመጀመሪያ ሆነን የአረንጓዴ አሻራን በመተግበር ይህንን ነገር ወደ ስራ ስናስገባ በጣም በሀገር ደረጃ ሁላችንም ሰርፕራይዝድም ሆነናል። ጥያቄም ተፈጥሮ ነበር በሰዓቱ ላይ። በኋላ ላይ ግን ኢንሳይትፉል የሆነ ፖሊሲ እንደነበረ አሁን ላይ እያንዳንዱ ለኤሌክትሪክ መኪና አሁን ለምሳሌ መንገድ ላይ የምትመለከተው በነዳጅ ቦታ ቢሆን ኖሮ በርደን ነበር የሚሆነው። በዚህ ሰዓት ላይ ኤቭሪ ኢቪ አሁን ከተማ ላይ የምትመለከተው ሶሉሽን ሆኗል ማለት ነው። አሁን ባለው ሴናሪዮ ስትመለከት እያንዳንዱ አንተን ሶሉሽን ነው የሚሆነውና አሁን ላይ ከቤት መኪናዎችና ከትራንስፖርት አገልግሎት የሚሰጡ ባሶች በተጨማሪ በክፍለ ሀገርም በተለያየ ይሄ ጭነት መኪኖች ላይ ያሉ እንትኖችም ፕራክቲስ ወደዛ የሚሄድበት እንትን ላይ ሞር ፎከስ ቢሰራና በዛ መንገድ ቢካሄድበት ጥሩ ነው ብዬ አስባለሁ። ስፔሻሊ ደግሞ አሁን ኦሬዲ በሲኤንጂ በጋዝ የሚሰሩ መኪኖችንም ወደ እንትን ኢምፕሊሜንቴሽን የሚገባበት እንትን የምትሏን ፖይንት ለማንሳት ፈልጌ ነው። ሞር አሁን በአፍሪካ ውስጥ ባሉ ሀገሮችም በሰፊው የሚሰራ እንትን ነው። ለምሳሌ በናይጄሪያ ወደ ዌስት አፍሪካ ያሉ ሀገሮች ላይ በስፋት ያለ እንትን ነውና ቴክኖሎጂ ያለ ነው። ሞር ሀገራችን ውስጥ ያለ እንትን ነው። ምንም የኢምፖርት እንትን የለምና ይህንንም እንደ ነጥብ ለማንሳት ፈልጌ ነው። ኦሬዲ የተጀመረው አቅጣጫ እየሄድንበት ስትራቴጂካሊ መንግስት ማስቀምጦ የሄደበት መንገድ በጣም አሁን የመጣውን ቻሌንጅ somehow ሞር ኢምፕላይ ቢደረግ ኖሮ ሪዚሊየንት ሆነን የምናልፍበት አማራጭ ነበር። አሁንም ወደፊት የሚመጣው ነገርም ስለማይታወቅ ሰልፍ ሰፊሽንት መሆን ሀገር በራሱ በሚያመርተው ነገር ቆሞ መሄድ ምንም አማራጭ የሌለው አቅጣጫ ስለሆነ እንደ እንትን ይሄንን እንደ መልእክት ለማስቀመጥ ፈልጋለሁ። ወደ እንትን ስንመጣ ምንድነው በሀገር ውስጥ የሚመረቱ ቪሂክሎች ኢምፖርት ከሚደረጉት ምን አይነት ጥቅሞች አላቸው የሚለውን ነጥቦች ስናነሳ እንትን በማክሮ ሌቭል ስንመለከተው ዋናውና መቼም እንትን ላንቶ ሳናነሳ ላንቶ የምንችለው ነገር የውጭ ምንዛሬ ጉዳይ ነው። ቅድም እንዳነሳ ነው። አሁን ለምሳሌ አንድን መኪና አንተ ኢምፖርት ስታደርግ በአንድ ኮንቴነር ኢምፖርት ለማድረግ የምታወጣው ወጪና እኔ በአንድ ኮንቴነር የተበታተነ መኪኖችን ወደ ሀገር ውስጥ ሳስገባ አንተ ሁለት መኪና ይዘህ ስትመጣ እኔ በዛ መኪና ከ10 በላይ መኪኖችን ይዤ ላመጣ እችላለሁና ስቲል የሺፕመንት ኮስቱ ተመሳሳይ ነው። እኔ ግን ሞር መኪኖችን ወደ ሀገር ውስጥ የማስገባበት እድል ይኖራል ማለት ነው። ይሄንን እንደ አንድ ኮስት ሚኒማይዜሽን መመልከት እንችላለን። ሁለተኛው የቴክኖሎጂ ትራንስፈር ናውሌጅ ሼሪንግ የምንለው ነገር ነው። ሀገራችን ውስጥ ቅድም እንዳልኩ ዌል ኮምፒተንት ዌል ኤጁኬትድ የሆኑ ይሄ ኢንጂነሪንግ ዘርፍ ላይ ያሉ በጣም ኮምፒተንት የሆኑ ባለሙያዎች ያሉን እንትን ነውና ይሄ ኢንዱስትሪ አትላርጅ እያደገ ሲሄድ በየጊዜው አዳዲስ ቴክኖሎጂዎችን እያየን ያለ ነው። በፊት ላይ በአንድ ቻርጅ 300 ኪሎ ሜትር ሬንጁ የሆነን መኪና እንደ ትልቅ ቴክኖሎጂ ብሬክ ስሩ በምናይበት ጊዜ ነበር። አሁን ላይ ደግሞ ቻይኖቹ እያሳዩን ያሉት እስከ 800 እስከ 900 መሄድ የሚችሉ በኢቪ ብቻ መሄድ የሚችሉ እያየን ነው። ደግሞ ሬንጅ ኤክስቴንድድ የሆኑ መኪኖች ደግሞ ከዛም በላይ እስከ 2000 ኪሎ ሜትርም ሬንጃቸው ሰፊ የሆነ እያየን ነው። ወደ ሃይብሪድም ስንመጣ ደግሞ ኮምባይንድ ሬንጃቸው በጣም ሰፋፊ የሆነ እያየን ነውና ለነዳጅ የምናወጣው ወጪዎች ምናምኖችን በመቀነስ ትልቅ ኢምፓክት ያላቸው ነገሮች ናቸው። ይሄንን ሞር ወደ ኤክስፒሪየንስ ሼሪንጉ ስመጣለ ይሄ ነገር ቴክኖሎጂው በጣም ራፒድሊ ዳይናሚክ በሆነ መንገድ እያደገ ያለ ነገር ነውና ይሄንን ወደ ሀገራችን ማምጣቱ ትልቅ ጥቅም ይኖራል። በሶስተኛነት ደረጃ የኢንቨስትመንት ሴክተሩንም ያሳድጋል። በሀገራችን ውስጥ የስራ እድል ይፈጥራል። ትልቅ እንትን ነው የሚሆነውና የሰፕላይ ቼኑንም ሞር እንትን ያደርጋል። በዋናነት ወደ አሁን ከፋይናንሱ ጋር ስናገናኘው በአሴምብሊ ደረጃ የሚሰሩ ካምፓኒዎች ያላቸው ልዩነት ከኢምፖርት እንትኖች ልዩነታቸው ምንድነው? ብዙ ጊዜ አሴምብሊ ላይ የሚሰሩ ካምፓኒዎች
ቀጥታ ከማኑፋክቸሮች ጋር ነው እንትናቸው ዲላቸው ግንኙነታቸው ሪሌሽንሺፓቸው ከነሱ ጋር ነው ከእንትኖች ይልቅ ማለት ነው። እና ይሄ ትልቁን የኮንፊደንስ የትረስቱን እንትን ብሪጅ ጋፕ የሚያደርግ ነው ብሪጅ የሚያደርግ ነው። እዛ ላይ ትልቅ አስተዋጽኦ አለው ብዬ ገምታለሁ። እና በሀገር ውስጥ የሚሰሩ የሚገጣጠሙ እንትኖች ለሀገር ያላቸው እንትን በዚህ መንገድ መለከት ጥሩ ነው። ዋጋም ላይ ያለው ነገር በጣም ከፍተኛ ይመስለኛል። ዴፊኒትሊ መኪና ወደ ሀገር ውስጥ ኢምፖርት ሲሆንና በአሴምብል ደረጃ ማቴሪያሉ መጥቶ ተቀርጦ ገብቶ አሴምብል አገሩ በኋላ የሚወጣለት ኮስትም በጣም ከፍተኛ ነው። ይሄ ደግሞ ዞሮ ዞሮ ኮንሱመሩ ላይ ያለውን የገንዘብ ጫና ወይ ደግሞ የሚገዛበት ነገር ያደርጋል። በሰፊው ማድረግ እንችላለን። መልካም ካሊድ፣ እንደው ጥያቄን ወደ መጨረሻው ሌንና ምናልባት ጥሩ ነው ምናልባት ግን እዚች ጋር አንድ ነጥብ ለማንሳት ያህል የሚዲያውን ፕላትፎርም እንዳጋጣሚ በመጠቀም ያው ለመንግስትም ያው የድርጅቴንም እንትን ቮይስ ለማድረግ ያህል ያው እዚህ ኢንዱስትሪ ላይ ያለ ትልቅ በርደንም ነው። በቅርብ የሚኒስትሪ ኦፍ ኢንዱስትሪ አንድ ሚቲንግ ላይ የፖሊሲ ድራፍት ላይ እንትን ኮሜንት የማድረግ እድሉን አግኝቼ ነበርና ትልቁ የአሴምብሊ ካምፓኒዎች በኢቪ ማርኬት ላይ ያለው ትልቁ ኮንስትሬንት ምንድነው? ኮምፔርድ ቱ አይስ ኢንጂኖች አይስ ይሄ የኢንተርናል ኮምበሽን ይሄ በነዳጅ የሚሰሩ ላይ የነበረው ምንድነው? መንግስት ኢንሴንቲፋይ ማድረግ አለበት ይህንን ሴክተር የሚለው ነው ትልቁ ነጥብ። በፊት በነበረው አሰራር በነዳጅ መኪኖች ላይ የሚጣለው የታክስ ኢምፖርት ሲደረግ የሚጣለው ታክስ እና ሲኬዲ እና ኤስኬዲ ሆኖ ሲገቡ የሚጣለው ታክስ በጣም የተራራቀ ነበር። አሁን አንተ መጨረሻ ላይ ይሄ የዋጋ ልዩነቱን ያነሳኸው ምናልባት ሃይሊ አፌክት የሚያደርገው ይሄ ነው። የታክስ ልዩነቱ ዳይሬክት ኢምፖርት የሚደረገውና ተበታትኖ ሲገቡ ያለው ሰፊ ከመሆኑ አንፃር እኛም ስዊስ ሞተርስም የጄቱር ምርቶችን ለምሳሌ ለገበያ ስናቀርብ ጥራታቸውን የጠበቁ ዌል ሚድ ሳይዝ ኤስዩቪ ሆኖ ሌክዠሪ የሆኑ መኪኖችን ለገበያ ስናቀርብ እጅግ በጣም ኮምፒተንትና በጣም ዝቅተኛ በሚባል ዋጋ ነበር ለገበያ ስናቀርብ የነበረው። ለዚህ ያው ደንበኞቻችንም ምስክር ናቸው። ሆኖም ግን አሁን ወደ ኤሌክትሪክ መኪና ሺፍት በምናደርግበት ጊዜ ይሄ ነገር ኢሹ ይሆናል። የታክስ ልዩነቱ ኢንሴንቲፋይ የሚያደርግ አይደለም የሚል ነው በጣም በስፋት የሚነሳውና ይሄ ዘርፍ ላይ የተሰማሩ ማኑፋክቸሪንግ ሴክተር ላይ ያሉ ትልቅ ኢንቨስትመንት መዋለ ንዋይ አፍስሶ እጅግ ሰፊ የሆነ ሰራተኞች ቀጥረው ብዙ ቴክኖሎጂ ብዙ ማሽነሪዎችን ፕላንት አድርገው ከውጪ ሀገር ውስጥም ያሉ እጅግ በጣም ውድ የሆኑ ባለሙያዎችንም ቀጥረው በምታሰራበት ጊዜ ላይ ያለው የእንትን ኢንሴንቲቭ ተመሳሳይ ከሆነ ወደ ቀጥታ ወደ ኢምፖርቱ ነው ፎከስ ልታደርግ የምትችለውና መንግስት ይሄንን ትኩረት ሰጥቶ የማኑፋክቸሪንግ ሴክተሩ አስፈላጊ ነው ለሀገራችን እጅግ በጣም አስፈላጊ ነው ለኢንዱስትሪያላይዜሽናችን ወደ ምንሄድበትም ስለሆነ በዛ መንገድ ለኢንዱስትሪያላይዜሽኑ ትልቅ ባክቦን ነው ብዬ ስለማስብ መንግስት እንትኑ ነገር ቢያስብበት ብዬ ገምታለሁ። ይሄንን እንደ መልእክት ለማስቀመጥ ነው ከተፈቀደልኝ። መልካም ጥሩ። በተለይም ሁለት ክፍሎች ከወጣት ካሊድ ሙሳ ጋር ከስዊስ ሞተር የማርኬቲንግ ኤክስኪዩቲቭ ጋር ያደረኩት ቆይታ ይህን ይመስላል። ውድ ጊዜህን ሰውተህ በሁለት ክፍል ለሰጠኝ ቃለ መጠይቅ በሰፊው የፋና ሚዲያ ኮርፖሬሽን ተመልካቾች ስም እጅግ በጣም የከበረ ምስጋና አቀርባለሁ። ካሊድ እኔም ጋብዛችሁኝ ከኔ ጋር ቆይታ ስላደረጋችሁ እጅግ በጣም አመሰግናለሁ። መልካም ተመልካቾች፣ ይህ ሳምንት ፕሮግራም በዚህ ይቋጫል። ሳምንት በተለየ ርዕስ በተለየ እንግዳ እስከምንገናኝ መልካም ሳምንት።